ሰላም ሰላም ሰላም፣ እንዴት ናችሁ ወገኖቼ? ያ ያው ከሐኪም ቤት ነው የመጣሁት። ሐኪም ቤት ከሐኪም ቤት ቆይቼ ነው የመጣው። ውሎዬን ዛሬ ተኝቼ ነው አልኩ ሐኪም ቤት። ክብር ለእግዚአብሔር ይሁን፣ ደህና ነኝ። አሁን ዛሬም እንደገና እንዳለፈው እንደ ትናንት ያካፈልኩትን ሰሞኑን የጀመርኩትን አንቲሰሜቲዝም ወይም ደግሞ የአይሁዶችን ጸረ ሰማዊነት የሚለውን በዓለማችን ላይ በተለይ በለንደን በኢትዮጵያ ላይ ራሱ የኢትዮጵያ ሙስሊሞች የኢትዮጵያ ክርስቲያኖች ራሳቸው እስራኤል ትጥፋ፣ እስራኤል የሚባል ሀገር አይደለም። እኔ በጣም ያስቀኝ ምን እንደሆነ እንግዲህ እኔ ያደግኩት ከአይሁዶች ጋር ነው ያደግኩት። ጎንደር ነው። ቤተ እስራኤል እንላቸው ነበር። አይሁዶችን ምን እንል ነበር? ቤተ እስራኤል ብለን እንጠራቸው ነበር። እንግዲህ እኔ ከእነሱ ጋር ነው ያደግኩት። ትምህርት ቤት የሄድነው አብረን ነው። እግር ኳስ ስንጫወት የነበረው አብረን ነው። ዋና ሄደን ምንዋኝ የነበረው አብረን ነው። ያ ሁሉ ሲሆን እነሱ ያው ስጋ አንበላም፣ እኛ የእነሱን ስጋ አንበላም፣ እነሱ የእኛን ስጋ አይበሉም። ልክ እኛ የሙስሊሞችን ስጋ አንበላም። ሶስት ቡድን አንድ ላይ ሆነን ያደግነው ሶስት ሃይማኖት፣ በተለይ ሶስት ሃይማኖቶች በአንድ ላይ ሆነን ያደግኩትኝ። እግር ኳስ ስንጫወት፣ ሶከር ስንጫወት፣ የተለያየ ቮሊቦሊ ስንጫወት፣ የተለያየ ትምህርት ቤት እንትን ስንል አይሁዶች፣ ሙስሊሞች እና ክርስቲያኖች የአይሁዶችን ስጋ አይበሉም፣ አይሁዶች የክርስቲያንን ስጋ አይበሉም፣ ሙስሊሞች የክርስቲያን ስጋ አይበሉም፣ ክርስቲያኖች የኦርቶዶክስ ማለት ነው የሙስሊሞችንና የሌሎችን እንደዚሁ ነው ያደግነው። እና ቤተ እስራኤሎች ብለን እንጠራቸው ነበር ያኔ ማለት ነው። ከቤተ እስራኤል እንላቸው ነበር። አንዳንዱ ሲሳደብ ፈላሻ ብሎ ይሳደባል። በእንትን ስድብ አይደለም፣ ካለማወቅም ነው። ፈላሻ ይላቸዋል። ግን ዋና መጠሪያቸው ቤተ እስራኤሎች ነው። አሁን የኢትዮጵያ ፓስተሮች እነዚህ እኮ እንዴ ከምን እንደመጡም አይታወቁም። እነዚህ አይሁዶች አሁን ኢየሩሳሌም ያሉት እነዚህ መዳረሻቸውም አይታወቅም። እነዚህ እኮ ክርስቲያን አይሁዶች እኮ አይደሉም። የድሮዎችማ ጠፍተው የድሮ አይሁዶች ጠፍተው አሁን እነዚህ ምናቸውም አይታወቅም ይላል። እኔ እንደዛ ብሎ ፓስተር ሲናገር ምንድን ነው እንዴ? ቤተ እስራኤሎች ስንላቸው አልነበረም እንዴ? ከእኛ ጋር 2000 ዓመት አብረው አልኖሩም እንዴ? እና እግዚአብሔር ለምንድን ነው ይህንን እንትን ማለገው? እኔ ለእስራኤል አድቮኬት ምናምን እያረኩ አይደለም። ነገር ግን የእግዚአብሔርን ሐሳብ አንድ ሰው በትክክል መረዳት አለበት። ከእግዚአብሔር ጋር የሚያጣላ ነገር እንትን ማለት የለበትም። እኛ መሰረታችን ማን ነው? ይህንን መጽሐፍ አምጥቼ እንትን ልበለው። ይሄ መጽሐፍ ያለኝ መጽሐፍ ነው። ይሄ የኛ መጽሐፍ ነው። በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ የኛ መጽሐፍ ነው። የብሉይና የአዲስ ኪዳን። ይሄ የኮምፕሌት ጁዊሽ ባይብል ይህና ያናሁን እኩል ነው። የኮምፕሌት ጁዊሽ ባይብል ማለት የአይሁዶች መጽሐፍ፣ አይሁድ ክርስቲያኖች ሆነው የሚያነቡት ማለት ነው። አሁን እነሱ ጋር እኔ ኋላ ሄጄ እንትን እላለሁ። ይህ የተተረጎመው
ይህ በእንግሊዘኛ ተተርጉሞ ነው። ይሄ የአይሁዶች መጽሐፍ ነው። ከዚህ ነው ስሩ፣ ከዚህ ነው ስሩ፣ ከዚህ ነው። ይሄ ነው ዋናው መጽሐፍ፣ ይሄ ነው። ከዚህ ነው የተተረጎመ። ወደ እንግሊዘኛ ይበል፣ ወደ ትግረኛ ይሁን፣ ወደ ምን ይሁን፣ ምን ይሁን፣ ይሄ ነው። ይሄ የነ ኢሳያስ መጽሐፍ ነው። ይሄ የነ ኤርምያስ መጽሐፍ ነው። ይሄ የነ ሙሴ መጽሐፍ ነው። ይሄ የነ መዝሙረ ዳዊት መጽሐፍ ነው። ይሄ ያን ነው። ከዚህ ነው ተተርጉሞ ለኛ የሰጠን የነዚህ ይህን መጽሐፍ ነው። አሁን እንግሊዘኛው ደግሞ ተረጎመውና ኪንግ ጄምስ በ1611 የኪንግ ጄምስ ባይብል ማለት ነው። ከምን የተረጎመው? ከዚህ ነው የተረጎመው። ከዕብራይስጡ ነው የተረጎመው። ከዕብራይስጡ ነው የተረጎመው። የነ ኢሳያስን መጽሐፍ እያነበብን የነ ኤርምያስን መጽሐፍ እያነበብን መዝሙረ ዳዊት እግዚአብሔር እረኛ ነው ከዳዊት ጋር አንስተን ዳዊት መንፈስ ቅዱስ በዳዊት አልፎ የተናገረውን እኛ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ይመራኛል ምናምን ይህን ሁሉ እያለ እነዚህ ዘራቸው ምናምን እንዲህ ይሄ ነውር ነው፣ ነውር ነው። እንደዚህ አይባልም። እኛ ክርስቶስን ወደ ማወቅ አሉ አሁን አሉ። እኔ ለምሳሌ እረዳቸዋለሁ፣ በገንዘብ አውጥቼ እረዳቸዋለሁ። ዋን ፎር እስራኤል የሆነ መጽሐፍ ሁሉ አለኝ የላኩልኝ አለ። ብዙ ወደፊት አሳያችኋለሁ። ብዙ የላኩልኝ ዋን ፎር እስራኤል የሚባል አለ። እንዲያውም ነው መጽሐፍ ልከውልኛል። ይሄን ልከውልኛል። ይሄ ክርስቲያኖች ናቸው። እስራኤል ባይብል ታናህ ማለት ነው። እስራኤል ባይብል ይባላል። ይሄን ልከውልኛል። ይህ መጽሐፌ ነው። ስለዚህ እኛ የራሳችን የሆነ የለንም። አሁን ሳስበው እኮ ነው ሳስበው እግዚአብሔር ቤት ሰራ። ቤቱን ሲሰራ ሰራተኞች በጣም ደክመው እየተደበደቡ እየተገረፉ እየተገዳና ላይ እየተደረጉ በሁሉ ነገር አልፈው ቤቱን ሰሩ አይደለ እንዴ? ኤርምያስ ስንቴ ነው የተገረፈው? ኤርምያስ ስንቴ ነው የታሰረው? ኢትዮጵያዊው ኤበድ መሌክ ሂዶ እንኳን ለምንድን ነው እንዲህ የሚሆነው ለምንድን ነው ብሎ ኢትዮጵያዊ ሂዶ እንኳን ንጉሱን አሳፍሮ አፉን አዘግቶ ኤርምያስን ከተወረወረበት ጉድጓድ አወጣው ኢትዮጵያዊው። እንዴት እኛ አሁን ምን አይነቶች ነን? አሁን ምንድን ነው ችግራችን? እንዴ ወገኖች ምንድን ነው ችግሩን? እስኪ ንገሩኝ። ኢትዮጵያዊው ኤበድ መሌክ ሂዶ ኤርምያስ 32 34 35 36 እስከ 38 አንብቡ። እግዚአብሔር የሰራዊት ጌታ ለኤበድ መሌክ ለኢትዮጵያዊ ሂድና ንገረው ከአይሁድ ይልቅ ከአይሁድ የላቀ እንትን ሆኖ ማስተዋል ያለው ሰው ሆኖ ተገኘ። ኢትዮጵያዊው አይሁድን የሚያሳፍር ሆኖ በእግዚአብሔር ዘንድ እኔ ለጠላቶች ኢየሩሳሌም ስትከበብ ኢየሩሳሌም ስትወድቅ አንተ ግን ነፍስህን እጠብቃታለሁ ለጠላት አሳልፌ አልሰጥህም አለው። ማንን? ኢትዮጵያዊውን ኤበድ መሌክን። ኤበድ መሌክ ብሎ ስሙን የጠራ የንጉሱ ልጅ የንጉሱ ስም የንጉሱ አገልጋይ ማለት ነው። እና የንጉሱ አገልጋይ ተብሎ የተጠራው ስለዚህ ወደ ኋላ ማሰብ አለብን። እኛ እንኳንስ አይሁዳውያን ሆነው ነውና ማንም እንዲጠፋ አንፈልግም። ሳውዲ፣ ኩዌት፣ ባህሬን ማንኛውም ሰው ኢየሱስን እንዲያውቅ ነው የምንፈልገው። ማንኛውም ሰው በእግዚአብሔር አምሳል የተፈጠረ በመሳሪያ እንዲጠፋ እንዲሞት አንፈልግም። እኛ እንዲጠፋ አንፈልግም።
ሙስሊሞች ወንድሞቻችን እህቶቻችን ናቸው። በእግዚአብሔር አምሳል የተፈጠሩ ናቸው። በሬና ላም እያመለኩ ያሉ ህንዶች አሉ፣ ወገኖቻችን ናቸው። በክርስቶስ ኢየሱስ ሁሉን መድረስ፣ በኢየሱስ ክርስቶስ የሚገኘውን ተስፋ ነፍስ ሁሉ እስኪያገኝ ድረስ እየጸለይን ብንችል በገንዘባችን፣ ባንችል በጸሎት፣ ብንችል ደግሞ በአገልግሎት፣ በተለያየ ሁኔታ እግዚአብሔር በሰጠን ሁሉ ሰዎችን ልናገለግል ተጠርተናል እንጂ እናንተ እነዚህ አይደሉም። እግዚአብሔር ነው አይሁድን የሰበሰበው። እንዴ የ6 ቀን ጦርነት 57 ሀገር የተዋጋችው እስራኤል አይደል? አሜሪካ ረድታታለች? አልረዳቻትም። በ6 ቀን ጦርነት ሂድና ታሪክን አንብብ። እግዚአብሔር እጅ ባይኖርበት ኑሮ በሽንታችን ነው ከተራራ ላይ ወጠን ወደ ታች ብንሸነው ሽንታችን ጠርጎ ያጠፋታል አለ የግብፅ መሪ የነበረው። እንደዛ ብሎ ተነገረ። አረቦች ላይ ወጥተን ወደ ታች ሽንታችን ብንሸና አይሁድን በሙሉ ይጠርገዋል ብሎ ነበር። ግን ገጠሙና በ6 ቀን ተሸነፉ። እግዚአብሔር ነው የሰበሰባቸው። እኛ ለእነሱ ልንጸልይ ነው። እኛ ለኢራናውያን ወንድሞቻችን እህቶቻችን ልንጸልይ ነው። እኛ ለዚህ ነው የተጠራ ነው። የእኛ አገልግሎት ያንን። እኛ ጦርነት የሰይጣን ነው፣ መጣፋት የሰይጣን ነው። አጥፋቸው የሚል አላህ ደግሞ እግዚአብሔር አይደለም። ካእትሉ አላዲና ላ የኡሚኑ ቢላህ በላ ያልአሊም አልአኽሪን ወላ የሐርሙ መሐረም አላሁ ወረሱሉሁ ብሎ ያለው ክርስቲያኖችንና አይሁዶችን አርጓቸው፣ በአላህና በመጨረሻው ቀን የማያምኑትን አላህና ነቢዩ የከለከሉትን የማይከለክሉትን አርጓቸው ያለ ያንን። የእኛ ግን የሰራዊት ጌታ ውደዱ ነው የሚለን። ኢየሱሴ ውደድ ነው የሚለው። ውደዱ ነው የሚለው። ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ቢራቆት አልብሰው ያለ ኢየሱስ ክርስቶስ ፍቅርን ያስተማረ። ስለዚህ ለሙስሊም ይሁን ለህንድ ይሁን ለቡዲስት ይሁን ለሁሉ ይሁን እንጸልያለን። ለሁሉም እግዚአብሔር ማዳኑን የእግዚአብሔርን ማዳን ሰው እንዲያይ በእግዚአብሔር ማዳን ሰው አይሁዱ ሁሉም በክርስቶስ ሁሉ በቃ ሁሉ አንድ ሆነ። ክርስቶስ ቢኖረው ሁሉ ይሄ ሁሉ ጦርነት ይኖር ነበረ? ጌታን ቢያውቅ ሁሉ ይሄን ሁሉ ጦርነት ይኖር ነበር? የለም። ስለዚህ እኛ ክርስቲያኖች በተሰራ ቤት ውስጥ ነው የገባነው። ይህ እነዚህ እውቀት የጎደላቸውን ፓስተሮች አገልጋዮቻችሁን አትስሟቸው። እስራኤል የት አባቷ እንደመጣች አናውቅም፣ ትናንት አልነበረችም እና የታቆይሃት አንተ። የተሰበሰቡት ታዲያ ምን ሆነው ነው? ከኢራቅ ከዓለም ዙሪያ አይደለ እንዴ? ከኢትዮጵያ ከራሻ እና እኔ በጣም አዝናለሁ። እነዚህ እኮ ፓስተሮች ናቸው እነዚህ የሚሉት እንደዚህ የጴንጤ ፓስተር እንደዛ ሲል፣ ሌላው ካላወቀ ምንም አልልም። እኔ በሌላው አልፈርድም። ለምን? መጽሐፉን በሌላ ነዋ ነው የሚያነበው። መጽሐፍ ቅዱስን አነባለሁ የሚል አገልጋይ ጴንጤ በዚህ ነው እኔ ችግሬን አቤቱታዬን ማቀርብ። ከመጽሐፍ ቅዱስ እናያለን። ምን ይላል? ይህን የጻፈልን ማነባውን አይሁድ ነው የጻፈው። ማን ተብሎ ይጠራል? ራባይ ከሆነ ከራባይ በላይ ይሆናል ተብሎ የሚጠበቅ የነበር ራባን ይባላል። ራባን ማለት የራባዮች ቁንጮ ማለት ነው። ጳውሎስ በትምህርቱ በሁሉ እንትኑን ያሳለፈ
ለሃይማኖቱ ሲል እንትን የነበረ ልክ እንደነዚህ አይሁዶች አሁን እንዳሉት አይሁዶች የነበረ ኢየሱስ ግን ሲያገኘው እናንተን እና እኔን ለማዳን የተጠቀመበት ሚስት እንኳ የለውም፣ ሚስት አልነበረው። ለእኛ ነብስ ለእኛ አገልግሎት ራሱን የሰጠ ባሪያ አይሁድ ነበር። እነዚህ ዘራቸው እንትን ይበል ምናምን ተረግመዋል። ማን የረገመ? እነዚህ እኮ ኢየሱስን ሰቅለውታል። የተለያየው ኢየሱስን ሲሰቅሉት እነዚህ ናቸው እንደ የሰቀሉት። ከ2000 ዓመት በፊት ነው የሰቀሉ። መሰቀል ነበረበት። 44 ይሁዳ እኮ የለም፣ አንድ ይሁዳ ነው አይደለ? አንድ ይሁዳ ነው አሳልፎ የሰጠው። ይሁዳ ተብሎ የሚጠራ ሰው በዛ ላይ ይሁዳ ተብሎ ሲጠራ ሰማ አንተ ይሁዳ አንተን አሳልፎ የሰጠው ትለዋለህ እንዴ? እንደዛ ትላላችሁ ወይ ወገኖች? ስሙ ይሁዳ ስለተባለ እንደዛ አይደለም። ታሪካዊ ነው መሆን ነበረበት። እግዚአብሔር ያን አድርጎታል። አሁን እንቅልፍ ላይ ያሉ አይሁዶች እንዲነቁ፣ ልጆቻቸው ከመርገም ወጥተው ወደ እግዚአብሔር በረከት እንዲመጡ እንዲገቡ ክርስቶስ ኢየሱስን በማወቅ ምኞታችን ነው። ጳውሎስ ምን ይል ነበር? ስለ እነሱ እኔ የተረገምኩ በሆናል። እኛ ግን ኧረ እነዚህ ደግሞ እነማን ናቸው? ኧረ አይሁድም አይደሉም፣ ምናቸውም አይታወቅም። የት እንደመጡ ኢትዮጵያ 2000 ዓመት ኑሮ አይሁድ እያልነው ኑሮ ሂዶ አናውቅም እንላለን። እና ይህ ምንድን ነው? ከእግዚአብሔር ጋር ስለሚያጣላችሁ ነው። እግዚአብሔር እኔ አንድ ነገር ከእግዚአብሔር ጋር የሚጣላ ይደቃል፣ ጥሩ አይደለም። ባለማወቅ አይሁዶች ባለማወቅ እንደሰሩት እኛም ባለማወቅ ደግሞ ስህተት እንዳንሰራ ነው። ስለዚህ መጽሐፉ እንደሚል እንትን እንላለን። እኛ ፍጥረቱንንና ይላል ኤፌሶን ምዕራፍ 2 እኛ ፍጥረቱንንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ በተገረዙት መካከል እናንተ ግን እነዚህ ያልተገረዙት እየተባላችሁ ስትጠሩ የነበራችሁ፣ ይህንን አስቡ። በዛ ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ። ከማን መንግሥት? ከእስራኤል መንግሥት ርቃችሁ። ከእስራኤል መንግሥት የእግዚአብሔር እስራኤል እግዚአብሔር ካዘጋጀው ከእግዚአብሔር እስራኤል መንግሥት ርቃችሁ ቦታሽን ነው የሚያስቀምጥሽ። ያለሽ የት ነው የነበርነ? የት ነው የመጣ? ይህን እያነበባችሁ እንትን በሉ ወገኖች። ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ያለ ክርስቶስ ይሄ ነው። አሁንም ያለው ዓለም ይሄ ነው። ከክርስቶስ ተነጥሎ፣ ከተስፋው ቃል ተነጥሎ፣ ከማዳኑ ከእግዚአብሔር ምሕረት፣ ቸርነት፣ በጎነት፣ ከእግዚአብሔር ፍቅር፣ ከእግዚአብሔር ራሱ በምድር ላይ እንኳን ከሚሰጠው ሰላም፣ ከዚህ ሁሉ ተነጥሎ ዓለም ይኖራል። እኛም እዛ ነበር ነው ይነግረናል። እናንት ምን ነበራችሁ? አስቡ። ይህን ርቃችሁ ነበር። ስለዚህ መቅረብ አለባችሁ ነው። ቀረብነ ማለት ነው እንጂ አጥፍተን ደምስሰን እኛ አፈንግጠን አልወጣን። ክርስቲያን አፈንግጦ አልወጣም። ምንድን ነው ይሄ? ምናልባት አንዳንድ
ስለዚህ እኛ እንደዚህ ይለናል መጽሐፍ፣ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በማን? በክርስቶስ ደም። እርሱ ሰላማችን ነውና ሁለቱን አዋሃደን ነው የሚለው እንጂ እኛ ገንጥለን ወጣን አላለም። እኛ ሁለቱን አይሁድ ተብሎ ይጠራ የነበረውን እኛ አሕዛብ ተብለን የተጠራነውን የተገረዘ የሚባለውን ያልተገረዝን የምንባለውን የጥልን ግድግዳ ሰብሮ አንድ አረገን። ኢየሱስ ክብር ለእግዚአብሔር ለአምላካችን ነው። በእርሱ አንድ ሆነ። አይገርማችሁም እንዴ? የማን ስራ ነው? የእግዚአብሔር ስራ ነው። የእግዚአብሔር ስራ ነው። አስገራሚና አስደናቂ የሆነ የእግዚአብሔር ስራ ነው። እኛ ከእግዚአብሔር ቃል ኪዳን ከእግዚአብሔር የተስፋ ቃል ርቀን በጨለማ የነበርነውን በጌታ በኢየሱስ ክርስቶስ እንትን ብሎ የጥል ግድግዳውን ሰብሮ አንድ አረገን። አይሁድ ጋር አንድ ሆነ። ለዚህ ነው በገላትያን ህዝቦች ምን ተብሎ እናንተ የእግዚአብሔር እስራኤል ናችሁ አላቸው። አብራችሁ ከእስራኤል ጋር ወራሾች። ጌታም እንኳን ምንድን ነው ያለው? ጌታ እንኳን ሲናገር ምንድን ነው ያለው? ብዙዎች ከሰሜን ከደቡብ ከምስራቅ ከምዕራብ ይመጣሉ፣ ከአብርሃም ጋር አብረው ይቀመጣሉ፣ በክብር ቦታ ይሆናሉ። እናንተ ልጆች ግን ወደ ውጭ ትጣላላችሁ አላቸው። እናንተ ያላላችሁ ያ ስለዚህ ይህን አላቸው እና እኛ ከእነሱ ጋር አንድ ሁነን ነው እንትን ያለው እንጂ ክየታ እነዚህ ኢየሱስን ሰቅለው እንትን ያሉ እነዚህ ምናምን እሱ እግዚአብሔር እንኳን አውቃቸው ምን እግዚአብሔር ማውቀው አንድ ፓስተር ሆኖ እንደዛ ይናገራል። እግዚአብሔር ማውቀው ማን ነው? ምን አይነት እግዚአብሔር ነው ያለው? ምን አይነት እግዚአብሔር ነው ያላችሁ? እናንተ የምታውቁት እግዚአብሔር አንተ የምታውቀውን ነው የአንተ እግዚአብሔር የሚያውቀው። አንቺ የምታውቂውን ነው የአንቺ እግዚአብሔር የሚያውቀው። በጣም ያሳዝናል። እነዚህ እግዚአብሔር እንኳን አያውቃቸውም። ኖ ይሄ የጨለማ ንግግር አምራፌል ይባላል። አምራፌል ንጉሥ አምራፌል ታውቁታላችሁ አይደል? በዘፍጥረት ላይ ያለው አምራፌል ማለት በጨለማ የሚናገር ማለት ነው። አሜር ማለት አምራ ማለት ወርድ የሚናገር፣ ፌል ጨለማ። በጨለማ ውስጥ ሆኖ ምን እንደሆነ አያዩም። ጨለማ ስለሆነ ዝም ብሎ ይቀባጠራል። የሰውየው ስም እንደዛ ነው ትርጉሙ። የዘመናችን ሰው ደግሞ አምራፌል ነው። በጨለማ ዝም ብሎ የሚቀባጥር አይኑን ጨፍኖ ያየ ይመስለዋል። እና እንደዛ አይባልም ወገኖች። ጋሼ አቤት። ሰላም ነው? ሰላም። እንደምን አለ? እንደና እግዚአብሔር ይመስገን። ስለ ቴዲ አፍሮ ሙዚቃ ሰምተዋል? ኖ አልሰማውም። ለምን እንዴ? ሀገር አይደለም? ኢትዮጵያ ሀገር አይደለም? እንዴት አይሰማም? ኖ ሀገር መሆን አለመሆን አይደለም። ዘፈን ስለማልሰማ ነው። ምን ያደርግልኛል? እኔ ደግሞ ስለ ቴዲ አፍሮ በቃ ሙዚቃ አይሰማም ወይ? ሁሉም ሰው የተለቀሰ ስለሆነ አንተ ስታይ ደግሞ የለቅሶ አይደለም እንዴት
በዚህ ቲክቶክ ላይ አይ እኔ የምናገረው ስለ ህይወት፣ ስለ ዘላለም ህይወት ነው እንጂ ስለ ዓለም ስለ ዘፈን ስለ እንትን አይደለም። ምንድን ነው? እስኪ ዘላለም ህይወት ንገረኝ። የዘላለም ህይወትማ በጌታ በኢየሱስ ክርስቶስ በማመን ከዓለም ጨለማ በመውጣት ክርስቶስን በመከተል የዘላለም ህይወትን ማግኘት ነው። እንዴት ብዬ ነው የሚያምነው? እስኪ ኃጢአተኛ መሆንን ክርስቶስ አዳኝ የሚያስፈልግ መሆንን ታምናለህ። ኢየሱስ ክርስቶስ ከአንተ ይልቅ ከማንኛውም ይልቅ እንደሚወድህ አውቀህ ለአንተ መስዋዕት የሆነልህ በሰማየ ሰማያት የወረደው አንተን ፈልጎ የጠፉትን በጎች ሊፈልግና ሊያድን የመጣውን ኢየሱስን ተቀብለህ አምነህ በእርሱ የሚገኘውን የዘላለም ህይወት ተቀብለህ ከሰይጣንና ከዓለም ግዛት ከዘላለም ውድቀት ከዘላለም ፍርድ አምልጠህ በክርስቶስ አምነህ የዘላለም ህይወትን ትወርሳለህ። እንዴት የዘላለም ህይወት ማለት? ኢየሱስ ክርስቶስ የማምነው ሰው አልሞትም ማለት ነው? ነው ይሞታል፣ ይነሳል። ለምሳሌ አላዛርን አስነሳው። ኢየሱስ ክርስቶስ ሙታንን ያስነሳ ነበር። ብዙ ክርስቲያኖች እኛ ሰፈር እኮ ሞተዋል። የመነሳ ሰው የለም ነው። ሁሉም ይነሳል። መሞት ልክ ነው። ሞተዋል። ይህን ነው የምትለው? ቤት ተመለሰ። ይኸውልህ ሞት አለ፣ ከሞት በኋላም ደግሞ መነሳት አለ። ለምሳሌ አሁን ማታ እኔ ብተኛና ብጋደም አንቀላፋ ይለዋል መጽሐፍ ቅዱስ። አንቀላፉ ነው የሚላቸው። እንደውም አብዛኛው አንቀላፋ ነው የሚለው። ለምን የሚልበት ጊዜ ስላለው ቆርጠው ሄሎ እና እስኪ አሁን እኔ የምለው ይሰማል። እኔ የምለው አሁን አንድ ሰው ተሞቷል። ሙስሊምም ሆነ ክርስቲያን ማንም ሃይማኖት ሆነ ስትሞት ሞቷል። በቃ ጃቤስ እጅን ታጠብ። ምንድን ነው አለ? እንዴት ያ እንትን የተለያዩ አንድ ነጃቤዝ ነቤዛ ካልቸር የተለያየ ካልቸር ማቅረብ ከዛ ደግሞ ስትሞት ሁሉም ሰው በቃ ነፍስ አለ። ከዛ ስትሞት ማንም ሰው እኩል ነው። የክርስቶስ ስታምን ሰው ምንድን ነው የሚለየው? እንዴት ታነሳለ? ከዛ ደግሞ ተነስቶ የት ነው የምትሄደው? ጥያቄ። ጥሩ ጥያቄ ነው። ይቅርታ አድርግልኝና ጥሩ ጥያቄ ነው። ሰው ዘላለማዊ ሆኖ ነው የተፈጠረው። በምድር ላይ በስጋው ይኖራል፣ ለተወሰነ ጊዜ ይሞታል። ለምሳሌ በመጽሐፍ ቅዱስ የሞቱ እንዲሁም ሳይሞቱ የተወሰዱ ሰዎች አሉ። የሞቱም አሉ፣ ሙተው የተነሱ አሉ። መጽሐፍ ቅዱስ ላይ ከተመለከት ያ ምንድን ነው የሚያሳየው? በመጨረሻው ቀን ለምሳሌ አላዛር በሞተበት ጊዜ እህቶችና ወንድሞች መጥተው አይሁድ መጥተው የሮማ ገዞች ተከትለው መጥተው አብረው ያዩትና የመሰከሩት ሲነሳ አዩ። በእርግጥ አላዛር ዙሮ ሞቷል። ነገር ግን ኢየሱስ ይህ በእኔ የሚያምንብኝ ሁሉ አላዛርን እንዳስነሳሁት በመጨረሻው ቀን አስነሳዋለሁ፣ ከኔ ጋር ይሆናል፣ የዘላለም ፍርድ አያገኝም። በመጨረሻ ቀንማ ማንም ሃይማኖት ውስጥ ሳይንሱም እንዳለ ከሆነ ኤግዛክትሊ ማንም ሰው ይነሳል። በመጨረሻው ቅያማ ስትወርድ ጊዜ ማንም ሰው ይነሳል አይደል? ሁሉን ስለሚነሳ ለፍርድ
መልካም ያረጉ ለዘላለም ሕይወት፣ ክፉ ያደረጉ ለዘላለም ፍርድ ይሄዳሉ ይላል። መልካም ማድረግና ለማድረግ ትልቁ ምንድን ነው? በኢየሱስ ክርስቶስ የሚያምኑ መልካም አድርገዋል ማለት ነው። ኢየሱስ ክርስቶስን በተለያየ ምክንያት ለውጠው ወይም ደግሞ ኢየሱስ ቀሎባቸው በሳይንስ፣ በፍልስፍና፣ በሃይማኖት፣ በዘር፣ በገንዘብ፣ በትምህርት፣ በምናምን ምክንያት እነሱ ከፍ ብለው ኢየሱስ ቀሎባቸው ሳይቀበሉት የቀሩ ክፉ የማድረጋቸው ለዘላለም ፍርድ ይገባሉ። ስለዚህ ያ እንዳይሆን ነው እኛ አሁን የምንመክረው ሰዎችን ኢየሱስ ክርስቶስን በማመን ኢየሱስ ወደ እኔ አስገባችኋለሁ የመጣሁት ብትወዱኝ ነው ያለ። ብትፈልጉ ተከተሉኝ ነው፣ ማስገደድ የለበት። ስለዚህ እኔ ተከተሉ፣ እመኑ፣ ላመጣችሁ ላድናችሁ ነው፣ ከዘላለም ሞት ወደ ዘላለም ሕይወት ሊወስዳችሁ ነው የመጣው ብሎ ጌታ ኢየሱስ ክርስቶስ ይህንን አስተምሯል። ስለዚህ ይህንን የተቀበለ ሁሉ አይጠፋም፣ አይሞትም፣ ለዘላለም ይኖራል። ያልተቀበለና እምቢ ያለ ሁሉ ግን የእግዚአብሔር ቁጣ በሱ ላይ ይኖርበታል ነው። እሺ አሁን ምንድነው ሌላ ጥያቄው፣ እዚህ ኢትዮጵያ ውስጥ ፓስተሮች በቃ ሰዎቹን ጋር የሆነ ዱዓ ሲያደርግ ስትጸልይ ማለት ነው ሰዎች ይጨዋል፣ እንደገና ይወርቃል። ይሄ እውነት ነው? ያ እንግዲህ የትኛው ምን እንደሆነ እኔ ማውቀው የለም። እኔ አሁን እኔም እንትን ማስተምረው ስለ እግዚአብሔር ቃል ነው። ለምሳሌ ነቢያት ነን የሚሉ ብዙ ነገሮች አሉ። ቆየኝ ስለጠየቀኝ ለጠየቀኝ ጥያቄን መልስ መስጠቱ እና ከዛ በኋላ ደግሞ ካልገባ እንትን ማለቱ ተገቢ ነው። እና መጽሐፍ እንደሚለው ምን ይላል? ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም፣ የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታደንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው ሲል ጌታ ኢየሱስ ክርስቶስ ለዚህ ሃይማኖት መሪ የአይሁድ አለቃ የሆነ ትልቅ ቦታ ያለው በጨለማ ወደ ኢየሱስ የመጣ ብርሃን እንደሚያስፈልገውና ደህንነት እንደሚያስፈልገው የሃይማኖት ስርዓትና ወግ ከንቱ እንደሆነ ሊያድነው እንደማይችል እንዲያውም የክርስቶስን ቋንቋ እንኳን ሊገባው ያልቻለ መሆኑን ነው የሚያሳየው። ስለዚህ መለወጥ ማደግ በክርስቶስ በማመን የዘላለም ሕይወትን አግኝቶ ሁለተኛ ተወልዶ በሥጋ እንደተወለደው ሁሉ በመንፈስ ደግሞ ተወልዶ በሥጋ እንዳደገው ሁሉ በመንፈስ ደግሞ አድጎ በሥጋ እንደበለጸገው ሁሉ በመንፈስ ደግሞ በልጽጎ መንፈሳዊ ሕይወቱ ይሄ በሥጋ ያለውን ሳይንስ ይረዳናል። በሥጋ የምናደርገውን ነገር ሁሉ ሳይንስ፣ ፍልስፍና፣ ልዩ ልዩ እንትኖች ይጠቅሙናል። መንፈሳዊ የሆነውን ግን ሳይንስ እንኳን ደንቆሮ ነው አውቀው። ሳይንስም ደንቆሮ ነው ሊያውቀው አይችልም። ስለዚህ ይሄ ነው ኢየሱስን በማመን ዳግም በመወለድ በክርስቶስ እምነት ወደ ዘላለም ሕይወት መግባት እንችላለን።
እሱነን ግን ብንገፋና ወዲህና ወዲህ በቲክቶክ ላይ እናታች ብንሮጥ የምናቆምበት ሰዓት ይደርሳል። የምናቆምበት ሰዓት ይደርሳል። ለዘላለም እናቆማለን፣ ወደ ፍርድ እንገባለን። ስለዚህ ክርስቶስ ኢየሱስ መድኃኒታችን ነው። እርሱን አምነን እርሱን ፈልገን በእርሱ መንገድ ልንሄድ ያስፈልገናል ማለት ነው። ያለ ኢየሱስ በምንም በሃይማኖት ሚድን የለም። በሃይማኖት የሚድን የለም። በእምነት እንጂ በሃይማኖት ሕይወት የለም። በእምነት በእውነተኛው እምነት በክርስቶስ ኢየሱስ በሚገኘው እምነት በእርሱ መዳን እንችላለን፣ መለወጥ እንችላለን፣ መታደስ እንችላለን። ያንን ነው ዛሬ ለእናንተ ለወንድሞች፣ ለእህቶች፣ ለእናት ለአባቶች አስረግጬ ለመንገር የምፈልገው ኢየሱስን ፈልጉ። ኢየሱስን ፈልጉ። ያለ ኢየሱስ ሁሉ ከንቱ ነው። ከንቱ ነው። ከሰማይ በታች ሁሉ ነገር ከንቱ ነው። ከንቱ ብቻ አይደለም፣ ከንቱ ነው። ከሰማይ በላይ የወረደው ከሰማይ ሁሉ ከስሙ ሁሉ በላይ የሆነው የእግዚአብሔር ልጅ እሱ ሕይወታችን ነው። ስለዚህ ይህንን አትጣሉ። ይህንን ነገር አትለፉት፣ አታቃልሉት። ኢየሱስን አታቃልሉ። ኢየሱስ ሕይወት ነው። ኢየሱስ ገዥ ነው። ኢየሱስ መድኃኒት ነው። ኢየሱስ ተስፋ ነው። ኢየሱስ የዘላለም ሕይወት ነው። የዘላለም ሕይወት ነው። ኢየሱስ የዘላለም ሕይወት። ዛሬ እናልፋለን፣ ነገ ግን እንነሳለን። ይህን አስታውሱ። እንነሳለን። ኢየሱስ ሲመጣ ምን እንዲል ነው የምትፈልጉት? ምን እንዲላችሁ ነው የምትፈልጉ? ምን እንዲል ነው የምትፈልጉት ወገኖች? ምን እንዲሆን ትፈልጋላችሁ? ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ መድኃኒታችን ነው። ያለ ኢየሱስ ሰው ተስፋ የለውም ማለት ነው እና ወደ ቅድም ወደ ነበርንበት እንግዲህ የሙስሊም ነው ጥያቄ ጠይቋል፣ መልስ ሰጥቻለሁ ብዬ አምናለሁ። ወደ ቀደም እንመለስና እኛ እና አይሁድ ግንኙነታችን ምንድን ነው? አይሁድ ክርስቲያኖች እና እኛ እንዴት ነው ግንኙነታችን የሚለውን እንደ መጽሐፍ ቅዱስ መረዳት ማወቅ ተገቢ ነው ብዬ ስላመንኩ ይህንን ላካፍል ነው ዛሬ የመጣሁት። ትናንትናም ሰሞኑም ይህን ሳካፍል ነው የቆየሁት። ስለዚህ ኤፌሶን ምዕራፍ 2 ላይ ነው እየተመለከትን ያለንን። በዛን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊቱ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስም ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን አዋሃደን። የተገረዘውና ያልተገረዘውን አሕዛቡንና አይሁዱን ምን አረገን? አዋሃደን እንጂ እኛ እነሱን አይደለም ረግጠን እነሱን አጥፍተን እኛ አይደለም
እየተሳደብን አይደለም የምንኖረው። ስለዚህ ይሄ የጸረ ሰማዊነት ፈጽሞ ከክርስቲያን አፍ መሰማት የለበትም። እንኳን ጸረ ሰማዊነት፣ ጸረ ሙስሊማዊነት፣ ጸረ ቡዳዊነት፣ ጸረ ምናምን እኛ የለንም። እኛ ፍቅር ነው ያለን። ጌታ ያስተማረን ፍቅር ነው። ጌታ ያስተማረን ጸሎት ነው። ጌታ ያስተማረን ለሌሎች እንትን እንድንል ነው። የሚወዳችሁን ብትወዱ ከሌላው በምን የበተሻለ ታደርጋላችሁ ነው የተባለው። የሚጠሏችሁን ውደዱ ነው የተባለው። ይህ የክርስቶስ አስተምሮ ነው። ተራራ፣ ገደል፣ ሜዳ፣ ሸለቆ ብትወጣ ብትወርድ እንደዚህ አይነት እንደ ክርስቶስ አይነት አታገኝ። ልታገኛችም። ስለዚህ አንድ አደረገን፣ አዋሃደን ነው የሚለው። ሁለቱን በአዋጅ ያዋሃደ፣ በአዋጅ የተነገሩትን የትእዛዝ ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ነው። አያችሁ፣ አንድን አዲስ ሰው አዲስ ወደ ክርስቶስ ስንመጣ እኔ አይሁድ ነኝ፣ እኔ ምንድን ነኝ፣ እኔ አሕዛብ ነኝ ነው። የለም፣ በክርስቶስ ነኝ። በክርስቶስ በኢየሱስ አዲስ ነኝ፣ በጌታ በኢየሱስ የተፈወስኩ ነኝ ብለን እናምናለን ማለት ነው። ስለዚህ እኛ እነ ጳውሎስ እነ አባቶቻችን በሰሩት ቤት ገብተናል። ልጆቻቸውን እየተራገምን አውጥተን ለማባረር አንጣር። ያ ድንቁርና ነው፣ አለማስተዋል፣ አለማወቅ። ክብር ለእግዚአብሔር ለአምላካችን ነው። እንደ ክርስቲያንነታችን መጸለይ አለን። ለኢየሩሳሌም ጸልዩ፣ አሁንም እንጸልያለን። ዋይናት እንዴ ለመካ ለመዲና ጸልይ የለ እንዴ? ለኢራን ጸልይ የለ እንዴ? ለኢትዮጵያ፣ ለኤርትራ፣ ለሶማሊያ፣ ለኬንያ፣ ለሱዳን ጸልይ የለ እንዴ? ዋይናት ለምንድን ነው ኢየሩሳሌም አይጸልዩ? ይሄ ምን አይነት ትውልድ እንዳለ አይሮን ነው። በጣም እንትን ይለኛል። ለዓለም ሰላም ጸልዩ። እግዚአብሔር እንኳን አይሁዶች ተማርከው በሄዱበት ጊዜ ኤርምያስ ምንድን ነው ያላቸው? በዛ እንዲሁ ሰላም ለሀገሩ ሰላም እንዲሆን ጸልዩ አላቸው። ለከተማይቱ ጸልዩ አለ። ማርኮ ለሚወስደን አዎ ጸልይ። እኛን ደብድቦ ረግጦ ወስዶን እንደንተን ብሎ እኛን ጸልይ። አዎ ጸልይ ሰላም። ምክንያቱም እግዚአብሔር እንደዚህ አይነት አምላክ ነው። የሚያስገርም የሚያስደንቅ አምላክ ነው። የማገለግለው ኢየሱስ ይሄ ነው። የሚያድነኝ ኢየሱስ ይሄ ነው። እናንተንም ያድናል። ስለዚህ ይህን ነገር እንትን በሉ፣ ጠንክራችሁ ያዙት። ኢየሱስ ጌታ ነው። ኢየሱስ ጌታችን ነው፣ መድኃኒታችን ነው፣ ተስፋችን ነው። ስለዚህ ይህን ማወቅ አለባችሁ ነው ምለው። እግዚአብሔር ስሙ የተባረከ ይሁን። ሸር ያረጋችሁ፣ ዋው 1200 በጣም ሸር አርጋችኋል። ሸር ያረጋችሁ፣ ላይክ ያረጋችሁ፣ መጣችሁ፣ ጥያቄም የጠየቃችሁ እግዚአብሔር ይባርካችሁ። በርቱ፣ ጠንክሩ። ያው እየመጣሁ በተለያዩ ጊዜዎች ፕሮግራም እንደዚህ ያቀርባለሁ። ስለዚህ በየጊዜው እየመጣችሁ መጠቀም የምችሉ መሆኑን መጠየቅ የምችሉ መሆኑን ልገልጽላችሁ እወዳለሁ። በጣም አመሰግናለሁ።
ደህና ሁኑልኝ። ጌታ በነገር ሁሉ